እጅግ አሳዛኝ ሰበር ዜና ተሰምቷል። መላው ኢትዮጵያውያንን ያስለቀሰው የአርቲስት ነጻነት ወርቅነህ ድንገተኛ ህልፈትም። ሰላም ጤና ይስጥልን የተከበራችሁ የጉራማይሌ ቤተሰቦች፣ ዛሬ በመላው የጥበብ አፍቃሪያኖች በኢትዮጵያውያን ዘንድ እጅግ ልብ የሚሰብር መርዶ ተሰምቷል። የቤተሰብ ጨዋታው ናፋቂ በሳቅና በፈገግታ የምናውቀው ድንቁ ባለሙያ አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት ተለይቶናል። እጅግ ያሳዝናል። የህልፈቱ ዝርዝር ሁኔታ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራምና በበርካታ ተወዳጅ ፊልሞች የምናውቀው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ህይወቱ ማለፉ ተረጋግጧል። አርቲስቱ እስከ መጨረሻ ሰዓት ድረስም በስራ ላይ የነበረ ቢሆንም ይህ ያልተጠበቀ ክስተት መላው የጥበብ ቤተሰብ አድናቂዎችን በከፍተኛ ድንጋጤ ውስጥም ጥሏል። ስለ አርቲስት ወርቅነህ በአጭሩ ነጻነት ወርቅነህ በሙያ ህይወቱ ውስጥ የሚከተሉት መገለጫዎች ነበሩት። ፈገግታው ሁልጊዜ ፊቱ ላይ የማይለየው ያ ደስ የሚል ፈገግታው የብዙዎችን ልብም የገዛ ነበር። ስነ ምግባሩም በስራ ባልደረቦቹ ዘንድ በትህትናው በታታሪነቱ የሚመሰገንም ታላቅ ባለሙያ ነበር። ቤተሰባዊነቱ አርቲስት ነጻነት ባለትዳርና የሶስት ልጆችም አባት ነበር። የኢቢኤስ ቴሌቪዥን መግለጫ የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች በደረሰው ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ለቤተሰቦቹ ለሙያ ባልደረቦቹና ለአድናቂዎቹ በሙሉ መጽናናትን እንመኛለን ሲሉ በመግለጫቸው አስፍረዋል። በእውነት ድጋሚ የማናገኘው ድንቅ ሰው ነበር። ሞት ቀድሞ ቢወስደውም የሰራቸው ስራዎችን ያሳየን ደግነት ሁሌም ሲታወስ ይኖራሉ። ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እንመኛለን። ፈጣሪ ነፍስህን በአጸደ ገነት ያኖርልን። እናንተም ለአርቲስቱ ያላችሁን ትዝታ የሐዘን መገለጫ በኮሜንት መስጫው ላይ አስፍሩልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎች ይከታተሉ። ነጻነት ወርቅነህ በቴሌቪዥን ፕሮግራም ብቻ ሳይሆን በኢትዮጵያ የፊልም ኢንዱስትሪ ውስጥ ትልቅ ስም ያለው ባለሙያ ነው። በተለይ በኮሜዲ ፊልሞች ላይ ያለው ብቃት ልዩ ነበር። ከሰራቸው በርካታ ፊልሞች መካከል ጥቂቶቹን እናስታውሳችሁ። የቤተሰብ ጨዋታ እንደ አቅራቢ ዳኛ፣ ይህ ፕሮግራም ነጻነትን ከህዝብ ጋር በቅርበትም ያስተሳሰረው ትልቅ ስራው ነው። እንደ ዋዛ በህዝብ ዘንድ በጣም ተወዳጅ ከሆኑት ስራዎች አንዱ ነው። አዳም ዳይመንድ በተለይ በወቅቱ በነበረው የፊልም እንቅስቃሴ ውስጥ ነጻነት ጎልቶ የወጣበትም ስራ ነው። ስለ ፍቅር በተለይ የፍቅርና የኮሜዲ ፊልሞች ላይ በሚሰጣቸው ገጸ ባህሪያት የድርጊት ኮሜዲ፣ አክሽን ኮሜዲ ችሎታውን ያሳየባቸው ስራዎች ናቸው። እዚህ ጋር የሌሎች የፊልም ስሞችን የተሳተፈባቸው የቲያትር ስራዎች ዝርዝሮች ላስደምጣችሁ። የማይረሱ ቀልዶቹና የንግግር ለዛው ነጻነትን ለየት የሚያደርገው ቀልዶቹን በንግግር ብቻ ሳይሆን በፊት ገጽታ የመግለጽ ብቃቱ ነው። የቃላት አጠቃቀሙም የቤተሰብ ጨዋታ ላይ የሚናገራቸው ወይም ተሳታፊዎችን የሚያሾፍባቸው ስልጡን ቀልዶች ሁሌም ይታወሳሉ። ከሰይፉ ጋር የነበረው ኢንተርቪውም ሁለቱ የነበራቸው መናበብ ለፕሮግራሙም ድምቀት ነበር። በተለይ ነጻነት ራሱን ዝቅ አድርጎ ሌሎችን በማሳቅ ያለው ብቃትም ተወዳዳሪ አልነበሩም። ድንገተኛ ምላሾች፣ ተሳታፊዎች ለጥያቄዎች የሚሰጡትን የተሳሳተ መልስ ተከትሎ ነጻነት የሚሰጣቸው አስቂኝ ምላሾች በማህበራዊ ሚዲያ ለረጅም ጊዜ ሜም ሆኖም ሲዘዋወሩ ተመልክተናል። ዛሬ ኢትዮጵያ ትልቅ ኮከቧን አጥታለች። በሳቅ የጀመረው ጉዞ በለቅሶ ተደምድሟል። የቀብር ስነ ስርዓቱን መረጃም የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በሚመለከተው ዝርዝር መረጃ እንደደረሰን የምናሳውቅ ይሆናል። ዛሬ ኢትዮጵያ ትልቁን ኮከቧን አጥታለች። በሳቅ የጀመረው ጉዞ በለቅሶ ተደምድሟል። ተወዳጁ አርቲስት ነጻነት ወርቅነህም ስለሰጠህን ደስታ፣ ስላሳቅከን ሳቅና ስላስተማርከን ትህትና እናመሰግናለን። ፈጣሪ ነፍስህን በአጸደ ገነት ያኖርልን። ለቤተሰቦችህ፣ ለወዳጅ ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ነፍስ ይማርም። በስራሽ ላይ ገጠመኝ ምን አለሽ እስቲ ንገሪኝ። በህክምና ላይ መጥፎም ነገር አይገጥምህም? ያ የታመመን ሰው ድኖ ሲወጣ ደስ የሚለው ገጠመኝ ሰው ነው። ከሰው የበለጠ የለም። ድኖ መውጣት ገጠመኝ ነው። አይወጣም ማለት ነው ድኖ ባጣጣሚ ነው ስለምንጀምር። እሺ ቤዛ አዝማች ለሚለው ይመስላል። ቤዛይት ያና ቆላምጣው አንቺ ቤዛይት። እሺ ምንድነው የምትሰሪው ክብረት? የስነ ልቦና ባለሙያ ቤዛይት። በሚድል ኔም ዋል ጥራት ይሄ ወይዘሪት አላገባሽም? ቤዛይት እንፈልግ ወይስ አለ?
ስልክ ወስደሻል ማን አሁን አንቺ የስነ አእምሮ እንትን ነሽ ስለ የስነ ልቦና እንትን ነሽ ጓደኞች ለተጽዕኖ አትፈጥሪ ብትቀድመሽ ያወቅሽበት የሚፈልገውን ታውቂያለሽ አዎ የሚፈልገውን ታውቂያለሽ ነው ወዲያው ነው የምትሰጪው ማን ነው ወዲያው ትረጃዋለሽ መልስ የምትሰጪው ለማለት ፈልጌ ነው እንዴት አሰባችሁት እኔ መልስ ቶሎ ሰጫለሁ ቡና ስፕሬስ ብለሽ እንደማዘዝ ማለት ነው ቡና ስፕሬስ ነው የሚጠጣው እንደማለት ነው እንጂ ግርማን ታውቀዋለህ ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው ሰው ወላቃ ነው ይላል 3 ጥርስ ነው የወለቀው ያን ያክል እንትን አይደለም ብዙ አይደለም እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል እዛና ከገጠር የመጣ ልጅ አለ ጫማ የሚጠርቅ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርቅ አይ ግርማ እድለኛ ነህ ከቤት አጠገብ ነው የተወለድከው ስንቱ ማሳ ውስጥ ተወልዶ ወደ ጅቡቲ የሚኬድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው የሚፈጀው ሰዓት ይለያያል ምን ያህል ሰዓት ይለያያል ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅብሃል 2 ቀን ይፈጃል ስትመጣስ ስትመለስ እስከ 3 ቀን ይፈጃል አንድ ነገር አንድ ጓደኛዬ የሰማውን የነገረኝን ማለት ነው ከባድ መኪና ሹፌር ነው ሰውየው ማለት ነው እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ በጊዜ ሲደረብ በዚህ ነው የሚደረበው እና በዚህ በኩል ብሎ ሄደ ምን አይነት እብድ ነው ይላል ሹፌሩ ይሄው ተመልከት ከረዳቱ ጋር አየው በቃ ፈጃቸው ያለ ይሄዳል ያንተ ነው ማለት ነው እዛ ሄዶ በቃ ተጋሽ ተግንትን ብሎ ምናምን ነገር ደረሱበት ሲደርሱ ሲያው የነሱ ተጎታች ነው አቆጡ በሳው ግዴታ ፍራታ እንዴት ነሽ እግዚአብሔር ይመስገን ፍሪዝ አስመስከረሻል ከደብረ ዘይት ነሽ አንቺ ምን ፍሪዝ ነው ይባላል ይሄ ኖርማል ፍሪዝ የራስሽ ነው ሙሉ የራስሽ ነው እርግጠኛ ነሽ ዘጋ ቀጣይ ዳብሰው ያለፈው ለዳ ሰዓት ከፊ ሌላ ተጨማሪ ስጠይቅ ትንሽ አታፍሪ ግድ የለህም አሁን ከፍላለሁ አልኩ እንደው ተው ባከባክ እንደው ምግብ አቅርቤ ነው የመጣሁት ልጄ በአላህ ይጃል ልጄ እባክህ ስጠኝ ደሞ ወደዚህ መጣሽ ምን ላርግ ትለኛለህ ይሄ ሁሉ ቀን ያልሆነ በልውስጥ ተጫወቱ በእድሜው በጊዜው ለመደሰቱ ትዝታ አይደኖ ሶመለከቱ ጆብ ምንድን ነው የምትሰራው ተማሪ ኢንተራንስ ተፈታኝ ኢንተራንስ ተፈታኝ አስርታ ክፍል ማትሪክ አልፈህ ማትሪክ አልተፈተንኩ ማትሪክ ቀርቷል ቀረ ግን አለ አይደል ቀረ እንዳትሉ ብቻ ከዚህ በኋላ እኮ ቀረ እና ሀሁ አሜሪካን ሀገር ይሄን ሁሉ አመት ቆይተህ ካልቀላህ የት ብትሄድ ነው የምትቀላው አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ተጠቆር ነበር ማለት ነው ተመችቶ ያልቀላህ ባይመች እንዴት ነው አለ እንዴት ነው ምናምን ያው ምላሴ እንዴት ነው ቀላላለ እሱ እኛ እንግዲህ ቆይ ምላሴ ብቻ ነው እንደ ሄደው አይ እኔም እዛ ነበርኩ እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው አንተ በአማርኛ ሊቅ ነህ ከልጆች ጋር በምን ትግባባለህ በሊቀ መላኩ ከዛው በጣም የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር አሁን ሶስተኛ ልጅህን አገኘህ በምን ሰዓት ነው ቲያትር የምትሰራው እንዴት ሰራህ አንተ አንድ ልጅ ቢዚ ነህ አንተ በሬዲዮም በቲቪም ቢዚ ነህ እንዴት ሰራህ አንድ ልጅ አንተ እኔ ስሄድ ሰይፍሻ ነበር አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ ያንተ እንዴት ነው
ስለዚህ አሰራሩ እንዳንተ ሆኖ ነው የምትለኝ? ያው እንግዲህ ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን። አንቺ ገባሻ? እዚህ ግቢ ውስጥም አንዳንድ ስም ሰጣት። ቢዩቲፉል ዴንጀረስ ብለህ ቢዩቲፉል ዴንጀረስ? አዎ ሰምተሃል? ቀላል ሰው እንዳልመስልህ ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩስ ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠንማ የመናገር መብት በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል? አዎ አልኩ። አንተ እምቢ ካልክ አልኩ። እምቢ አልክ። መናገርማ አለበት አይደል? እንዴ እኮ መናገር ደግሞ አለበት አይደል? አንዱ ራሱን ሊያጠፋ በረኪና ነው ምናምን ጠጥቶ ቤተሰብ ተረባርቦ ያተርፈዋል። አምቡላንስ ይጠራልና ወጣት ስለሆነ ቤተሰቡ ያው ቶሎ በል ምናምን እያለ አምቡላንስ ያው ሾፌሩ በቀያ እንትን እያለ በቃ በጣም በፍጥነት ሲነዳ ይሄ የተረፈው እኮ ነው። ቀና ብሎ ቀስ በል እንጂ ልትፈጀን ነው። ውስጤ ብዙ ዕውቀት ተሰንጓል። He said, I am sandwich man. Sandwich. Sandwich. Yeah. You're really funny, Haile. ግመጣው አጥመው እሺ ብላው እያለ ነው። ማጅራ አሁን ምስጥ ነበር ካሁን ደግሞ አሪፍ ነሽ። ቆንጆ ነው። እሺ የሚቀጥለው ማሙዳም ክትፎ ቆንጆ እንዲህ ዮሐንስ በጣም አሪፍ ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር ወንድሜ እኮ ነው። ይውለድ ይክበድ ከደረሰ ማን ነው ደረሰ?